ሹክር ማለት ሶስት እርከን አለው። አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር አልহামዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። በቃል ይሄ የጌታዬ ዝነት ነው፣ ያንተ ችሎታ አይደለም፣ በእውቀትህ በውበትህ በተቀባይነት አይደለም። هذا من فضل ربي። ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል፣ ማካፈል፣ መስጠት የሹክር አንዱ እርከን ነው። اعملوا آل داود شكرا وقليل من عبادي الشكور። የዳውድን ቤተሰብ አላህ ምን አላቸው? ሹክር ስሩ እንጂ አላቸው። ስሩበት፣ ስልጣን ነብይነት ሰጥቻቸዋል፣ ስሩበት አላቸዋል። ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈህ አንተ ደሮና ክትፎውን በልተህ ምስኪን ሲመጣ በር ላይ መመለስ አይደለም። ዘካህን ቀንሰህ ማካፈል አይደለም። የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል። ወቀሊሉን ምን ዒባዲ የሸኩር አላለ። ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህ የሚያመሰግን ነብዩና መሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውን ወንጀል ማራቸው። ለሊት ግን ቆመው ሲሰግዱ ያድራሉ። እናታችን አኢሻ ከማ عند في المتفق عليه ጠየቀች፣ ያ አላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮ የለ ለምን ነው እግር እስከሚያብጥ ምትሰግዳለቻቸው? ያ አኢሸቱ አፈላ አኩኑ عبدا شكورا አመስጋይ ባሪያ አልሆንም እንዴ? ማረኝ አላህ ናመስግነው እየሰገድኩ እየተነሳ ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል። ግን ይሄን የሚያደርጉት ጥቂቶቹ ናቸው። ሰይድና ዑመር ከዓባን እየጠወፉ ያለ አንድ ሰው ዱዓ ያረጋል። አላሁመ ጀዐልኒ ሚነል ቀሊል ሲል ሰሙት። ከትንሾቹ አላህ አድርገኝ አለ። ያዙት፣ የሐቅ ሰው ናቸው። አንተ ምን አይነት ዱዓ ነው የምታደርግ አሉት። አላህ ቁርአን ላይ ያለውን ነው ማደርግ አላቸው። አላህ ምን አለ ቁርአን ላይ አሉት? ወቀሊሉን ምን ዒባዲ የሸኩር ከባሮች ጥቂቶቹ ናቸው አመስጋኝ። አብዛኛው አማራሪ ነው፣ አቤቱታ አቅራቢ ነው። የሆነ ነገር እስኪደርስ አላህን ይለምናል። ከያዘው በኋላ ወደዛ ነው የሚሄድ። ይሄን ረስቶታል። ቤት ብሏል ተሳክቷል፣ ትዳር አለ ተሳክቷል፣ ስራ አለ ተሳክቷል። አሁን ሌላ ነው የሚያስበው፣ ይሄን አይደለም የሚያመሰግን። ትንሾች ናቸው ዞር ብለው አልহামዱሊላህ ልጅ ሰጠኸኝ፣ ትዳር ሰጠኸኝ፣ ስራ አለኝ እንዴ ጤንነት አለኝ አልহামዱሊላህ የሚሉት ጥቂት ናቸው። ሶስተኛው ነጥብ ሹክር የተሰጠንን ጸጋ ምናስጠብቅ